ጉልበትሽ አምላክ በቤታችን እናውራ እንዴ እናውራ። በቃ እናቴ ሂጂ በቃ ልገባ ነው ብለሽ እኮ ቅድም ለያዥ ለተገናዥ አስቸግረሽ ነበር እኮ። አንዴ እስኩ የኔ ቆንጆ ማግኒቲ እኔ ምን መሰለ እዚህ ጋር ሞታለች አልሞተችም ምናምን ስታፉን ሳይሆን ላኩልሽ በሙሉ አያውት። እሺ አየዋለሁ። እሱን ሳይሆን ቅድም እኔ ይመስለኛል ኤደን ይሄ ሆይታው ተመችቷት ይሁን ምናምን ቅድም የተደረገው ድራማ ግን እኔ እሷ እርድና የተማረችበት ትምህርት ቤት እኔ ዳይሬክተር ነበርኩ። እኔ ማንም እንደዚህ አይሻውድኝ ለመሰለ ስልክ ደውዬ ነው የዴዚ ወንድም ነኝ የዴዚ የሆን የት ነኝ ብል ዝም ብለህ ትቀበለኛለህ እንዴ? ማነህ ምንድነህ? እንዴት እንትን የልጁን ቁጥር ስጭን አንሰጥም። ድራማ ነው የሰሩብን። እግዚአብሔር ይኸውልህ ይሁንዬ የዴዚ እናት በኖረችላት በህይወት በተረፈችላት በኖረችላት ሚዲያው ትርፍ ነው ገባ። ነገር ግን ቦምባስቲክ ቤት የሰራችሁ ትልቅ ድራማ ነው የሰራችሁ። ስልኩ በስንት ነው የሚጀምረው እንላታለን። ፕላስ 44 ነው አልጭ ሪካርዱን አመጣዋለሁ። ፕላስ 44 ነው የሚጀምረው። የእንትን ሀገር ስልክ የዴዚ የእናቷ ወንድም ነው የደወለው አለች። ስለዚህ ይሄ ሆይ አንዴ ወጣ ቀባጥራ ሴትዮ እኔ ከአንቺ ጋር ላወራው ስለ ጉልበትሽ አምላክ ዝም በይ። እኔ ከአንቺ ጋር ላወራም ስለ ሂደቱ ነው ያወራሁት። እኔ ከአንቺ ጋር ላወራ በቃ እኔ ስለ ሂደቱ ነው የማወራው። ነገ አንዳንድ ሰው የሆነ ጮሆ ምናምን ሊያሳምን እኔ እንደውም ሰው እንደዚህ ከተቅበጠበጠ እንደ ጥፋተኛ ነው አላምንም። በህግም ብትሄድ እኔ የምኖርበት ሀገር እንደዚህ ከሆንክ እንዳረከው ነው የሚቆጠረው። ገባ። ሰው ተረጋግቶ የራሱን ችግር ማስረዳት መቻል አለበት። መጣ ኮመንት እኮ የሰጠው አለ እኮ መቶ ጊፍት የሰጣት አለ 2 መኒጋን ላይክ እንደ ህፃን ልጅ ድራማ ነበር ሲጫወት የነበረው መቶ እዛ እሱ ኮመንት ላይ ማለት ነው። ስለዚህ ይሄ ትክክል አይደለም ነው። ወዲያውኑ ምን አለች? ቢደበድቡኝስ ማስፈራሪያ ደረሰኝ። ወንድሟ ነው ወንድሟ ከሆነ የተደወለበትን ቁጥር አምጪ ተባለች። ጮሃ ተሳድባ ምናምን ወጣች። ስለ ጮኸችና ስለ እንትን ስላለች የሚደበቅ ነገር የለም። ግን አንዴ መተሽ ቀባጠርሽና ያንን ለመሸፈን ሌላ ውሸት ውስጥ ትገቢያለሽ። ያንን ለመሸፈን ደህና ዋሉ ብዬ ነው የወጣሁት። ታይ ወይ መድኃኒዓለም። ኧረ ስለ ጉልበትሽ አምላክ ሚውትሽን እንትን በይው፣ ሚውትሽን አታንሹን። በቃ ሴትዮዋ ሞተች ተባለ። ምንድን ነው የምትፈልጊው? እኔማ ነፍሷን በገነት ያኑራት። ግን ለአንቺ ምንሽ አትቀባጥሪ። እየመጣሽ ስለ ሰው ቤት ስላልነበርሽበት ነገር አትቀባጥሪ። የቀባጠርሽውን ደግሞ ለመሸፈን ብለሽ ድራማ አትስሪ ነው በቃ አለ። ደጋረኩኝ ዛሰ አሁን ይኸውላችሁ እና እኔ ልተሳምነኝ ነው እኮ ተናገረች። በቃ ኤደን በእናትሽ ሪስፔክት አድርጊያት፣ ስለ እናቴ አታውሪ አክብሪልኝ አለችሽ አይደለ? በቃ እቺ ልጅ ነፍሰ ጡር ናት እቺ ልጅ። ከእንደገና ደግሞ የእናት ሞትን የደረሰበት ነው የሚያውቀው። እና ፕሊስ ስለማንም አላወራሁም። አራፋፋት በይ በእናትሽ ሄደን። እንዴ ምን ሆነሽ ነው እንዴ? ጎረቤት አለሽ ግን ከጎረቤትሽ ጋር የምትኖር ሚውት አድርጊውና የልጅቷ ይከበርላት። ስለ እናቷ በቃ አይወራ። እግዚአብሔር ያጽናሽ፣ ለአያትሽም ላንቺም እግዚአብሔር ያጽናችሁ። እሷም ነፍሷ ታረፈ። አንቺ ስላልሽ እናምናለን። በአጸደ ገነት ያኑራት እግዚአብሔር። መድኃኔዓለም ያጽናናሽ አንቺን። ሌሎቻችሁ ግን ምን ሆናችሁ ነው? እቺ ልጅ ህጻን ልጅ ናት። በዚህ ላይ አሜሪካን ያደገች ልጅ ናት። ምን ሆናችሁ ነው ግን እንደዚህ እንትን የምትሉት? ተራረጋጉት። በስመ አብ ሊናውር ነው። እና እናትን የምታክል ነገር እኮ ነው የሞተው። ቀልድ ነው እንዴ? ተረጋጉ። በቃ አክብሩልኝ ካለች ማክበር ነው። እየመጣችሁ የሆነ ትንሽ ፍንጭ ይዛችሁ እየቀበጣጠራችሁ የዋሻችሁትን ውሸት ደግሞ ለመደበቅ ሌላ ውሸት ውስጥ አትግቡ እካካሞች። እኔ 8 ሰዓት 10 ምናምን ሰዓት ሰርቼ ነው የምመጣው። ነፍጣሙላ ደግሞ ጭራሽ ለእኔ ኮመንት ይሰፋል። መንደሬ የሆነ ቤት ስለሆነ ነው እንጂ ጥባጤ ቤር የምጫወተብሽ እያንዳንድሽ እካክ ሚጣዬ ጭራሽ እንትን ያደርጋሉ። ጭራሽ እኔ በጣም ስለሚያስጠላኝ እኮ ነው ውሸት ትክክል አይደለም። በቃ እቺ ሴትዮ የመታ አቃለው ብላ ስለተበጠረቀች የተበጠረቀችው ለመሸፈን ነው 50 ቦታ የምትረግጠው እንጂ የሰው ልጅ አይሙት። እከካሞች ስለሆናችሁ ነው። በአጠቃላይ የታሪካት አላወራው። ይልቁኑ የና አጀንዳ ዝጉና እኛ ለህዝባችን ድምጽ እንሆንበት። መንደርተኛው ደግሞ መንደርተኛ
ቁናሳም እኔ ዛሬ ታስፈለግኩ አይ ልጅ አስወጥቻታለሁ። ግን በእውነት ለመናገር ኤደን ለአንድ ነገር ልንገርሽ፣ በዚህ ባህሪሽ ከሰው ጋር ትኖሪያለሽ ለማለት በጣም ከባድ ነው። እኔ እንዲያውም በስራ ነው ያወራሁሽ። ኤክስትሪምሊ ሩድ ነሽ፣ ላውድ ነሽ፣ በጣም የሚከብድ ነገር አለሽ። ለህይወትሽ ነው የምነግርሽ። በዚህ አመልሽ ከሰው ጋር ትኖሪ። ተረጋግቶ ማውራት፣ ስርዓት ኖሮ ማውራት ከባድ አይደለም። ምንም ፕራይስ የለውም። ምንም አያስከፍልሽ። እውነቴን ነው የምልሽ፣ ምንም አያስከፍልሽ። ሲበዛ ሩድና ንግግርሽ በጣም ይደብራል። እኔ ሰው ትክክለኛ ኢንፎርሜሽን እንዲያገኝ ብዬ ነው የታገስኩሽ እንጂ ንግግርሽ ፈጣሪ ሆይ ድረስ ከሰው ጋር ትኖሪም በዚህ ባህሪሽ እንደሆነ ልንገርሽ አያኖርሽም። እና ፕሊዝ ለዛ ነው ያስወረድኩሽ። እኔ ተራ ስድብ እኔ ፔጄ ላይ ተደርጎም አይታወቅም። ማንንም መጥቶ እዚህ ጋር ሳይከባበር አያወራም። እና ጠየቁ ጥያቄ በስራ መመለስ የእናት አባት ጥያቄ ነው። ምንም ችግር የለውም። ስላልሽም ነው የተጠየቅሽው። ስላልሽም ቀብር ያለው እንዲያርግ ያለው ኢንፎርሜሽን አለኝ ብለሽ ስላልሽ ተጠየቅሽ። ባቲ ማንም አይጠይቅሽ። ማንም ሌላ እኮ ቀብር መጥቷል አይደል? ምናልባት ሌላው እኮ የሆነ ነገር አድርጓል አይደል? አንቺ ግን ያዙኝ ልቀቁኝ ነው ያልሽው። ሌላው እኮ መጥቷል። ሌላው እኮ አድርጓል አይደል እንዴ? ለምን ወጥቶ እንደዚህ ጠይቁኝ። በተረፈ ሌላ ጥያቄ እነሱ ሴቶቹን አላስተናግድም። ይቅርታ ያ በየሪከርዱ መስማት ትችላላችሁ። እሺ ተረጋጊ። ዮኒ ይጠይቅሻል። ተረጋጊ። ቀብር ሄደሻል? አንተና ሁለታችሁ? አዎ ዮኒ ሄደሻል። የት ነው የተቀበረችው? እንትን የካ ሚካኤል ሾላ ጉርድ ሾላ ጋር ያለው ሚካኤል ጉርድ ሾላ ያለው ሚካኤል የዛ የጉርድ ሾላን ሚካኤል እባካችሁ ስልክ ስጡኝ። አሁን መቼ ያለፈ እሑድ ከ5 ሰዓት እስከ 6 ሰዓት ተብሎ ነበር ቀብሩ። እንደውም እስከ 7 ሰዓት ነው የወጣ ነው። ዝናብ ዘንቦ ምን ሌት ሆነን ማለት ነው። ፎቶ ትንሽ ቪዲዮ ወይም ፎቶ አላረግሽም አንቺ? ወይም ያረገ ሰው የለም? እሺ ኑዛዝ እንትን ምንድን ነው? እስከዛ በውስጥ ላኩልኝ አንዴ። ጉርድ ሾላ ጋር ያለው ሚካኤል ቤተክርስቲያን ነው። ሚካኤል እሑድ ዕለት ያለፈ እሑድ ነው ቀብር የተቀበረችው 6 ሰዓት ላይ ያለፈው እሑድ። ቤተሰቦቿ ማን ነበሩ እዛ ቦታ ላይ? ነበሩ የአሞራው ፋሚሊ ነበሩ። የእሷም ከአሜሪካ የመጡ ወንድሞቿም ነበሩ። ሁሉም ነበሩ። እናቷ ብቻ አልነበሩም፣ ትልቅ ሴት ስለነበሩ። እናቷ እሷን አግብታለች ያለችው እዛ ደውል ይሆኒ በቃ አጭራ ማለት እዛ ነው የምንደውለው። ቤተሰብ ደውላችሁ በዚህ አጋጣሚ ቪዲዮ መውጣት እችላለሁ። ነገ በህግ ያስጠይቀኛል እኮ ይሆኒ ያልሞተ ሰው ካልሞተች ሞተች ብዬ እደምነኝ እኔ መውጣት እችላለሁ በካሜራ። ከስራ ላይ ነው ከመኪና ውስጥ ገብቼ የማወራ። ቀደም ሲልኩልኝ ወጥቼን ትንሽ ቻርጅ አድርጌ ወደ አንተ መጣሁኝ። እሺ ስለዚህ አይ ይሄው ጉርድ ሾላ ነው ያልሽው አይደለ? በደንብ ስሙ። አንተና የካ ሚካኤል ሾላ ጋር ያለው የካ ሚካኤል ሾላ የካ ሚካኤል ሾላ ገበያ ጋር ያለው ዶክተር መቤት ነች ምናምን እዛ ጋር የሆነ እንትን አለ። ኦኬ ሰምታችኋል። ፕሊዝ ደውሉ። ትህትና ታምራት የምትባል ያለፈው እሑድ ተቀብራለች ብለዋል። ስለዚህ እሱን ደውላችሁ ቼክ አድርጉ። ስልኩ ይኖራል እዚህ ዌብሳይት ላይ ታገኙታላችሁ። ባካችሁ ደውሉና ሪከርድ አድርጋችሁ እዚሁ ገብታችሁ አብራሩልን። እስከዛ ነገሪ ቤተሰቡላ ነበረን ያልሽኝ? ወንድሟ ነበረን ያልሽኝ? አዎ ከአሜሪካ የመጡትም ነበሩ። ወንድሟ ማን ይባላል? ምክንያቱም አንድ ወንድሟ ነው ጆሲ ነው ማን የሚባል ልጅ ወንድም አላት የዚህ ነዋሪ ያለ ጆሲ የሚባል ነው ጆሲ የሚባል እና ሌሎች ከአሜሪካ የመጡ ጆሲ የሚባለው እዚህ የሚኖር ነው። እና ስሙ ጆሲ ነው ወይስ እርግጠኛ ነሽ ስሙን? ምክንያቱም እሱን ማውራት ስላለብኝ የሆነ የኔ አሁን ስማቸው የነሱ ፋሚሊ ምንድነው ለመሰለሽ የሚያስፈልገን እንዴ ትንሽ ለመረጃነት ብዬ ነው እንትን ያደረኩት እንጂ ለምንድን ነው የፈለግነው መሰለሽ የእሷን ወንድም ካገኘን እርግጠኛ ከሆነ እሱን ደውሉ። በሚዲያ ምን አለኝ መሰለ ቅድም እንዳትሄጂ ሰብለው ሲደውሉልኝ ይኸውልህ ነጃጉር ሂጂ
አወራንና እባክሽን እንደው ለቅሶ መድረስ ትፈልጊያለሽ ወይ? በጣም ተናደድኩና ነይ እንሂድ አልኳት። አንዷን በቪዲዮ እያሳየኋቸው ላይቭ ገብቻለሁ። ቻርጀር ፉሉ ነው። ልብሴን ለባበስኩ፣ በካሜራ ወጣው። ቦሌ ሆምስ ጋር መናፈሻ ውስጥ ተቀመጥኩ። ከዛ ካፌ ተቀመጥኩ። ይሄ ሁሉ በቪዲዮ እያዩ እየተከታተሉኝ ነው። አሜን ስንት ደቂቃ ትደርሻለሽ ስትባል 10 ደቂቃ ቶሎ ደርሳለሁ ቅርብ ላይ አሁን ወጥቻለሁ አለች። ከዛ ካሜራ ላይ ቪዲዮ ላይ ያዩኝና እኔ ሊወስድ 1 ሰዓት ከምናምን ተቀመጥኩልክ። ይሄው እንደሚጣማለች ለሐቅሽ ተናገሪ ለክርሽ በዛ መሃል ማግኒቲ ዴዚ መታለች አስገባት አበባ እየሰጠች ውሽ ገላግሉኝ እንደበባ እባካችሁ ሪኩዌስት ያደረጋችሁ ሰዎች እባካችሁ አንቺ እባካችሁ ከዛ ምን ተብሎ ተደወለልኝ መሰለክ እያዩ ነው እኔ ደግሞ ያቺ ልጅ በካሜራም አልወጣችም አብራሽ ትሄድ የተባለችው ልጅ ካሜራም አልወጣችም ስልኳን ስጡኝ እሷ ትደውልልሻለች ስትደርስ 1 ሰዓት ከምናምን ቁጭ አልኩኝ ሀዘን ልብስ እንደለበስኩ ሰው ያየኝ 1 ሰዓት ከምናምን ካሜራ ላይ ለካ ሰዎች ለቲና ወንድም ሼር ያደርጉለታል ደወለ ባዮ ላይ ስልክ ያለ የቢዝነስ ነው ስልክ አንደኛው ዮኒ ከዛ ይደውልና ምን አለኝ ኤደን ወደኛ ቤት ሰው ይዘሽ እየመጣሽ ነው አለኝ በእውነት ነው የምልህ አዎ ስለኛ አንፈልግም ማንንም ሰው ይዘሽብን እንዳትመጪ በራችን ዘግተን ያለነው በቅርቡ ለሚዲያ እናሳውቃለን ብሎ እንዳደርሺ ተብዬ እዛ ሰፈር አንደኛ በቪዲዮ ታይቻለሁ አንዴ በራይድ ተደበቂና እሷ ትውረድና ምናምን የማይሆን ህፃን ልጅ አይደለሁም እኔ ከዛ ጋር ትንፋሽ እስኪበጠሱ ለምን ፓብሊክ ሰው ያየኝ ነው ቢመጣው የሆነ ነገር ቢያደርጉኝስ ቁጭ ብያለሁ ጃጓር አለ ለክሩ ቦምባስቲክ አለ ሁሉም አሉ ተነስቼ ለነጭ ላብ ያላበይ ኮምፓውንድ ውስጥ ገባው አንዴ ሚውት አድርጊ አንዴ ፕሊዝ ዴዚን ላስገባት አንዴ ላስገባት ዴዚን ሪኩዌስቱን አንሱ ሌሎቻችሁ እባካችሁ ሪኩዌስቱን አንሱ ዴዚን ላስገባ ካን ዩ ዱ ዳት ፕሊዝ ሪኩዌስት ያደርጋችሁኝ ፕሊዝ አንሱት ዴዚ ትግባ ሞዴሬተር ስጠኝ ልከንስለን ይከሰሩኝ ዲሊት እያደረኳቸው ነው ማግኒዜ ግን እኛ ጥያቄ መጠየቅ አትችሉም ስላለች አንተ ጠይቅልን እኔ ጠይቃለሁ እሱ ችግር የለው ዴዚ ትላክ ሌሎቹ ግን እግዚአብሔር አምላክ በቤታቸው ይድረስ ሌላ ምንም አይደለም ታፕ ኮፒ ሊንክ እያደረጋችሁ ማን ያስወጣቸው ጌታ ሆይ ድረስ ቲክታክ ራሱን ያስወጣቸው ኮፒ ሊንክ አድርጉ ታፕ አድርጉ ፕሊዝ ማን ያስወጣቸው እነሱን ጭምር ፈጣሪ ሆይ ድረስ ተቀብራ ሰለስት አንቀመጥም ተብሎ አዳራሽ ውስጥ የተዘጋጀ ምግብ ጸበል ጻድቅ ነበረ ጸበል ጻድቅ ቀምሰን ማለት አንዴ ታወሪያለሽ አንዴ ፕሊዝ ኢትስ ኦኬ አንዴ ቆይ ላስገባቸው ጆከር የት አለ ናቅለውት ነው መሰለኝ ቆይ አለ አይ የኔ ሞዴሬተሮች አይነቅሉም የኔዎቹ ራስ ኮፒ ሊንክ አድርጉ ፕሊዝ አይ ኔትወርኩ ነው ታፕ እና ኮፒ ሊንክ አድርጉት አያ የዴዚ የት አለ ላያት አልቻልኩም አይተሻታል እኔ አይቻታለሁ ማግኒቲ ስጠኝ ወይ ሞዴሬተር ላስገባ ያ ከስር ቁጥር ካልጻፍሽ እንትን አይለኝ ይሄው ጻፍኩኝ አይታይህም የኔ ወይ ጉድ እዚሁ ኧረ በኪዳነ ምሕረት እንትኑን እንትን በሉ ደግሞ ቤት አድርጌ ሪኮስት ምን አይነት ሰዎች ናችሁ በእናታችሁ አረመኔ ነው እሺ ዴዚ እናቴ ሞታለች ነው ያለችው እሺ ሞታለች አለች ጆኒ እኔ አልሞተችም ሞተች በጽሁፍ ነው ያነገረችው አይ በስልክ መጀመሪያ ስልኳን አውቀዋለሁ ዴዚ ሴትዮ አዳምጪ ሃይ ቆይ ስልኳን ዴዚ አውቀዋለሁ ምን ሆነሽ ነው ዝም ብለሽ ለመፈመስ በቃ አልፈምስ ያለች ደርስ ምንድነው እንደዚህ የሚያደርግሽ ተረጋጊ የዴዚን ስልክ አውቀዋለሁ ይንገረን ያለውን የሰማውን ነገር ይንገረን እናዳምጥ እስቲ እና ምንድነው የሚያስጮህሽ ምንድነው የሚያስጮህሽ አብረን ማደር ብቻ እኮ ነው የቀረን እናቱ እኔና አንቺ ስልክ ደውይልኝ እስቲ አሁን ቤት ስገባ ላዋራሽ ምንድነው ቆይ ፈጣሪ ነፍስሽ አሁን ቆይ ኤደን ስሚ ፕሊዝ ልንገርሽ የሰው ነፍስ ነው ታይ እግዚአብሔር ከዴዚ ነው ፕሊዝ በቃ ስለኔ ቤተሰብ ምንም ነገር ውጪ ብላኛለች ዴዚ አመሰግናለሁ ለወጣ ነው ውጪ አለችን ዴዚ
ብላሻለች። እዚህ ያከብሻለሁ ወድሻለሁ የነመረች የነንጀ ማስረጃውን ማየት እንችላለን። ዮኒንም ዋሻ በሉታ ዮናስ ዋሻ በሉት እንግዲህ ይኸውልህ አልክልሻለሁ አላልኩም ይሄ ማስረጃ በምን ማስረጃ አምጣት እኔ ነገራችን ኧረ በስላሴ ምን ሆና ነው ግን ዮኒ ጤነኛ ናት? እኔ ዛሬ ነው ያገኘኋት። እናንተ ናችሁ ስታወሩ የነበረው። ልታሳብጅኝ 5 ቀን 4 ቀን ልታሳብጅኝ። አይ ቴክስት ነው ያደረገችኝ። ቴክስት እያደረገችኝ ነው። አሁንም መጀመሪያ ደወለችልኝ። ዮኒ ፕሊዝ ቼክ ዩር ቴክስት። ዴዚ ናት። ከዚህ በፊት እኮ ሳውራት የነበረች ልጅ ናት ዴዚ። አይ ዴዚ ናት። ፈጣሪ ምስክሬ። እንዴ ለምን ዋሽቻለሁ? ለእኔ ምንድን ነው የሚገርመኝ? ለኔ ሳይሆን ለህዝብ ማሳየት ዴዚ ያ ለኔ ሳይሆን ለህዝብ ማሳየት ቀደም ምን አሉ መሰለሽ? እዛ ጋር ምን አለ መሰለሽ? እኔ ከእሱ ጋር ነው የማወራው። ኤደን ምን ሆነሽ ነው? እንደ በጣም ተሰቃየሽ። ኮምፓውንድ ውስጥ ሆነ ተሰቃየሽ። በጣም ነው የተሰቃየሽው። አዎ የሄዳችሁበት መንገድ እኮ እና የወንድሟ ምን አለችና እንዲያለችን ምን ደም የሚመለከተኝን ነገር ስለ ቀብር ነው ተናገርኩ። አለቀ። አንቺ የሄድሽበት መንገድ እኮ ኢቲኤም ይሳባል፣ ኢቲኤም ይረጫል። ምን አገባኝ? ዩ ዲድ ኢት ራስሽ ስላወራሽ እኮ ነው የጠየቅኩሽ። ማመጥሽ አውሪያለሽ መብቼ በጠረቅሽ አየሽ። ስለዚህ ስትበጠረቂ ደግሞ ትጠየቂያለሽ። ምን ያስደነግጥሻል? ሌባ ካልሆንሽ ትክክለኛ ሰው ህግ ተከተለሽ የምትሄጂ ሌባ ካልሆንሽ ምን ያስደነግጥሻል? ዝም ብሎ ደግሞ መበጥረቅ የለም። አሁን የሆነን እየነገረሽ ራሱ አላመንሽም። ማስረጃ አምጣ እየነገረሽ እኔ ማንንም ካላየሁ አላምንም። አም ቴሊንግ ዩ ማንንም ነው ማላምነው ካላየሁ። ያሴክ ለህዝብ አሳውቁ፣ ህዝብ ይወቀው፣ ከዛ ፋይሉ ይዘጋል። አም ቴሊንግ ዩ እኔ አብሰላም ማንንም አልፈራም። ህዝብ ይወቅ በቃ። መፈራምስ ያለውን መሴጅ ልንገራችሁ። እኔ ከግራማ ጋር አብሬን ያለሁት እና ስለ እናቴ ግሪቭ እያደረግን ነው እና ፕሊዝ ኤደን በዚህ ጉዳይ ላይ ባትገቢብን፣ ሀራስ እያደረግሽን ነው፣ እየገባሽ በየቤቱ እየተናገርሽ ነው እና እባካችሁ ብላ ቴክስት አድርጋኛለች። ስለጠራችሁን የመጣሁት ጥሩ ይሄንን ብላለች። እሺ ጉዳይን ዘግቻለሁ። በቃ ይሄ ነው። እሺ ዴዚ ናት የመጨረሻ። እኔ በቃ ቴንክ ዩ ዴዚ። እኔ አንተልሻለሁ በላት። ምንም አስተያየትም አልሰጥም። እኔ አልገባምም። አደነቆሩን ጆሮዬ ጋር 4 ቀን ሙሉ በፎቶ እየተለጠፈ በየቤቱ እየተጻፈልኝ በየቤቱ እንትን ቴክስት እየተላከልኝ ያው እንግዲህ አፕሩቭ አደረገችልህ። አረ ስለ ሴትዮዋ መሞት አይ እሱን አድርጋለች። በቃ እሺ ዋና ኤደን አልቀበረችም፣ ሞተች፣ ታግታ ነው ምናምን። በቃ እንኳን የሆነ እያረጋገጥክልኝ ያው እኔ ስለመጣሁ ነው ሀቅ የሚወጣው። ለምን እኔ ወደ ሌላ ወይ በቃ ወረጅኛ ከዮኒ ጋር ጥያቄ ያለን አሁን የለሽም ተብለሻል። ወረጅኛ ደግሞ ዮኒ እንጠይቃለን። ቀመጣለሁ። ያንቺ ቤት ነው እንደገባው። ሳይለንት አርግኛ እናወራለን። ሳይለንት አርግ በቃ። ምንድን ነው የምትደብቂው ነገር ያለ እኮ ነው የሚመስለው። ላይክ የሆነ ሰው እኮ ወንጀለኛ ሲሆን የሆነ ነገር መደበቅ ሲፈልግ ይተራመሳል። አልናገርም። አንቺን አልጠይቅሽም፣ አልጠይቅሽም አንቺን። እንዴ እኔ ከጤነኛ ሰው ጋር ነው ሲጀመር የማወራው። ምን ሆነሽ ነው? ብስማ ሰው እኮ ይታይ፣ ብዙ ሰው እኮ እየሰማሽ ነው። ወራጂ እንዳማ አንቺ ነሽ እኮ ያልተፈለግሽው በግድ። እኔማ መውጣት አልፈልግም በእናትህ። እኔማ በክብር ተጠርቼ ከላይ ጉብ ብዬ ካናትሽ ነው ፈሳ ቆረቆ እንዳት ነው። ሀቀኛ ሰው ማንም አይፈልገውም። በክብር ተጠርቼ በገንዘብ ወንጀል የሚደባበቁ ሰዎች እኔን አይፈልጉኝም። ልንገርሽ ዮኒ ፕሊዝ ይታርግልኝ። እሺ እኔ ሰው ቤትም አረብሽም ዮኒዬ በቃ መልካም ሁንልኝ። እንኳን ንጽህናዬን ስላወጣልኝ ጌታ ኢየሱስ አብስቶ ይባርክ ወንድሜ። አሜን። አይ ያለችኝን ነው፣ ምንም ዋሻው ነገር የለም። እሷ ባትል ወይ ኬዱ የኔ አባት እንዴት ነሽ እናቱ? አቤት ያንተን ያህል እንደው 1-3 ኢትዮጵያዊ ብናገኝ ምን አለ እናቱ። ምን ተሰቃየን እኮ። ኧረ መከራችን አየን። ትልልቆቹ ሁሉ አበዱብን። ምንድን ነው ባቀው ምን ይሻላል? ተባረክ የማያባት ያማንዬ አባት። ኧረ ተው ግን እንትን ላክልኝ። ተው ተገዝቶ እየጠበቀ ነው እቃው። ኑሪልኝ የኔ ውድሽ ኑሪልኝ። ስንት ዓመት ሆነው እኮ ቁጭ ብሎ ነው ያለው። ልጄ በሚቀጥለው ወር ትመጣለች ወደዛ ይዛኛ ጋር። አዎ እሺ። ወይ በሰላም ትምጣ፣ ኧረ እንቀበላለን።
ነበረች እኮ ሁለተኛ ጊዜዋ ነው የምመጣው። አረ ነው በውስጥ ጽፍልሻለሁ። ስልክሽ አልተቀየረም? አልተቀየረም፣ ያው ነው። ጻፍልኝ። እሺ ጽፋለሁ። የልጆቹን ቃል ላክላቸው። አንተ መልካም ወንድም፣ መልካም ሰው፣ ለተጎዳ ሁሌም እውነትን ፍትህን ይዘህ የምትሄድ ደግ ሰው